ቤተ ክህነቱም አባቶችም በመንፈስ ቅዱስ ዓለም እየተመሩ ያሉት የሚል አንዳንድ ሚዲያዎች አሉ ሲኖዶስ የለ መንፈስ ቅዱስ አይመራ ምን ፖለቲካ ነው የሚመራ ፖለቲካውን እኮ እግዚአብሔር ካልፈቀደ እኮ ፖለቲካው እኮ የለም እኮ በዚህ በአዲስ አበባ እየጠቆምነ ብዙዎች ስናሳሰር ነበር ያ ሁሉ አልተቀየመንም የትግራይ ዘርና ኮታ እንዴት ወደ ቤተክርስቲያን ገባች ይገርምሻል የአዲስ አበባ ሀገረ ስብከት ሁልጊዜም ጦርነት ነው አራጋፊ ያሉ ዝም ብሎ አባራ ሳይኖረው እንዲህ ያሉ የሚኖሩ እኔ አሁንም እነዚህ ይቅርታ ተብለው ቢመጡ ደሞ ሌላው የሚገነጠላል አልገባኝም አሁን እኮኛ ከፖለቲካው ስለገባ ስለተጨማለቀን እኮ ህዝቡም ይራቅ በዚህ አጋጣሚ ለትግራይ ህዝብ ምን ማለት ያስተላልፋሉ እኛ ፖለቲከኞች እንደሆነ ሲጣሉ ወደ ሰፈር ይዘውብን ይመጣሉ ሲታረቁ ግን ጥለውን ይመጣሉ የኛው ግማሾቻችን ከእምነት ውስጥ ስላልገባን ተጠቅሞ ላይ ስለምንጠለጠል አቡነ ሳዊሮስም እንደሌላው ለ3 አመት ተመርጠዋል ምን ችግር አለ ለምንድነው የኢትዮጵያ ኦርቶዶክስ ሃይማኖት ላይ ይሄን ያህል መከራና ስቃይ ህዝበ ክርስቲያን ላይ እንደዚህ አይነት የበዛው ዛሬ ለምን ተመረጡ ለምን የሚለው እኔ ስታት ነው ምለው መመረጣቸው ነው ስተቱ ሹምና ሽረቱንስ እንዴት ተመለከቱት ቤተክርስቲያን አካሏ እየተቆረጠ ሲሄድ ዝም በማለታቸው በጣም አዘን የኢትዮጵያ ህዝብ እኮ ይገርምሻል ገና እምነትም አይኖርም መስቀሉን ሲያይ እኮ የሚቆም ወታደር ነበር ነው አባቶች እንዲህ ከሆኑ እኛ ማንን ነው የምንከተለው የሚል ብዙ ጉምጉምታ አለና ለህዝበ ክርስቲያኑ ምን ማለት ያስተላልፋል እኔ እርግጠኛ ነኝ የተሻለ ይሰራሉ ብዬ ነው ማስ ሊቃውንቱ የድጓው መምህር የቅኔው መምህር ይገርምሻል የት ነው ያለ ቡና ቤትና ባዞላ ተሸክሞ ነው ድንጋይ ተሸካሚ ያረብ አቶ ተብለው ካሉበት ስልጣን ሁሉ ተሽራው እንደነበር ህዝበ ክርስቲያን ጥቁር ለብሶ እንደነበር ይሄ የቅርብ ጊዜ ትውስታችን ነውና እነ ቅዱስ ጴጥሮስንም እኮ ከደው ሳለ እግዚአብሔር ሲመለሱ ተቀብሏቸዋል አይደል ስለ አቡነ አብርሃምስ ምን ይላሉ ሰው እኮ የነገር ያሰበ ካልኖረ የዛሬ የሚኖር ከሆነ እንስሳ ስለ እምነት ሲጮጮ አይተሻታው ስለ ጥቅም ውስጡን ንጭንጮች አሉና እርሶ ይሄን እንዴት ይመለከቱታል እኔ አዲስ አበባ የሚሾሙት ጳጳስ አቡነ ሳሙኤልና ማካሪ ቢያረጉ ደስ ይለኛል ቄሱ ድሮ ይከስ ነበር አሁን ሚዲያ ሆነ የሚወጣ ሰላም ጤና ይስጥልን በመላው ዓለም የምትገኙ የሐሌታ ቤተሰቦች እንደምናላችሁ ይህ የኛ እንግዳ የተሰኘው ፕሮግራማችን ነው በዛሬው የኛ እንግዳ ፕሮግራማችን የቅዱስ ሲኖዶሱ ስብሰባ በምን ሁኔታ ተጠናቀቀ ምን አጀንዳዎች ተካሄዱበት ምን አጀንዳዎችስ ሳይነሱ ቀሩ የሚሉትን ሐሳቦችን እያነሳን ለመወያየት አንድ እንግዳ ጋብዘንላችኋል ከሳቸው ጋር የምናደርገው ቆይታ እንድትከታተሉ ከወዲሁ እጋብዛለሁ መናፍስሃ ነኝ አብራችሁን ቆዩ እንደምናሉ አባ ገብረ ሚካኤል እግዚአብሔር ይመስገን ሰላም ኖት እግዚአብሔር ይመስገን እንኳን ደህና መጡ ወደ ስቱዲዮአችን እንኳን ደህና ቆያችሁ እስቲ ወደ ውይይታችን ከመግባታችን በፊት አባ ገብረ ሚካኤል ማን ናቸው የት ነው እየሰሩ ያሉት የሚለውን ከትውውቅ እንጀምርና ቀጥታ ወደ ውይይታችን እንገባለን አባ ገብረ ሚካኤል ጀንበር ይባላለሁ አሁን የማገለግልበት በአዲስ አበባ ሀገረ ስብከት በማይደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኔ ዓለም ቤተክርስቲያን ነው በመንፈሳዊ አገልግሎት ነው ማገለግለው ምገኘው ለጊዜው አሁን እዚያ ነው እሺ አመሰግናለሁ እንግዲህ ብዙ ጊዜ እርሶን የምናቆት በተለያዩ ሚዲያዎች ላይ በመቅረብ እንቅጭንቅጫውን በመናገር ወደፊት እንዲህ አይነት ነገር ሊመጣ ይችላል እባካችሁ እርቅ እናድርግ እንዲህ አይነቱ ነገር ለማንም አይበጅም በማለት ሰላምን ሲሰብኩ ነው የምናቆትና ብዙ ነገሮችም እርሶ ከተናገሩ በኋላ እንደዛ ነገሮች ተፈጽመው ነው እየተመለከትን ያለነው በትግራይ ጦርነት ወቅት የነበረውን ሂደት ማስታወስ ይቻላል ቀድሞ እርሶም ሲናገሩ ነበር እባካችሁ የሁሉ ግርግር ይቁም እኛ እንደ አባት እናስታርቅ ሰላምን እንስበክ ጁንታ ምናምን የሚለውን ነገር ሁሉ ካፋችን አንጠቀም በማለት እርሶ ከሌሎቹ ሰዎች ወይም ደግሞ አባቶች የተቃረነ መልስ ነበር ሲሰጡ የነበረውና እስቲ ያለውን ሁኔታ በቀጣይ የምንነጋገር ይሆናል በመጀመሪያ ግን የቅዱስ ሲኖዶሱን ስብሰባ እንዴት ተመለከቱት ምንስ አጀንዳዎች ተነሱ የትኞቹ አጀንዳዎችስ ሳይካተቱ ቀሩ የሚለውን እስቲ ከርሶ ሐሳብ እንስማ ዘንድሮ ቅዱስ ሲኖዶስ የ2017 ከግንቦት 6 ጀምረው ነው እንትን ያሉት
አጀንዳው ወደ 24 ነበር ያሉ እኔ እንግዲህ በእነሱ ዘንድ እንዴት እንደሆነ እንጂ ያነሱታል ብዬ ያሰብ ከትግራይ አባቶች ጋር ነበረ በመግለጫቸውም አልሰማሁትም በአጀንዳውም አለማየቴ በጣም አዝኛለሁ። አንደኛው ምንድነው ያሳዘነኝ ቤተክርስቲያን አካሏ እየተቆረጠ ሲሄድ ዝም በማለታቸው በጣም አዘንኩ። ውስጥ ይዘውት ሊሆንም ይችላል ስላልሰማሁ ግን አዘንኩ። እኔ አንዳንድ አባቶችም እየደጎል ተርወርቅ ይደረግ ጥሩ አይደለም ፖለቲከኞች የራሳቸው መንገድ አላቸው እኛ ግን የእግዚአብሔር መንገድ ነው ሌላ ምንም የለንም እኛ የእግዚአብሔር መንገድ ማስተማር እንጂ ፖለቲከኞች ጋር ታረቁ አልታረቁ እኛ ያገባን ከቻል ማስታረቅ ካልቻልነ ግን የኛ የሆኑትን መናንን አስታርቀን መያዝ አንድ አርገን መቀጠል አባቶች አንድ አርገው እንዳስቀጠሉን እኛም መቀጠል ነበረብን አለማሰባቸው እኔ እንጃ ግን በደንብ እጠይቃለሁ ብዬ አስባለሁ በጣም አሊዞት ከሆነ ይሄን በጣም አዝኛለሁ ነው ምንሽ ወደ ትግራይ አባቶች ያለውን ነገር ወደ በኋላ እንመለስበታለን ሹምና ሽረቱንስ እንዴት ተመለከቱት ለምሳሌ አባ ሳዊሮስ ሹመትን አግኝተዋል ከዚህ ቀደም እንግዲህ አባ ሳዊሮስን የሚታወቁት የኦሮሚያ ቤተክህነትን እናቋቁማለን ብለው ከተለያዩ አባቶች ጋር ወጥተው የራሳቸው መንገድ ይዘው እንደነበረና እጅግ በጣም ብዙ ችግሮች ተፈጥረው እንደነበር ብዙ ሰዎች ህይወታቸውን ሁሉ ያጡበት እንደነበረ አቶ ተብለው ካሉበት ስልጣን ሁሉ ተሽረው እንደነበር ህዝበ ክርስቲያን ጥቁር ለብሶ እንደነበር ይሄ የቅርብ ጊዜ ትውስታችን ነውና ይሄን ሁሉ ያደረጉ አባት እንዴት ይሾማሉ የሚሉ አካላቶችም አሉ እጅግ በጣም ብዙ ውስጡን ንጭንጮች አሉና እርሶ ይሄን እንዴት ይመለከቱታል? እንግዲህ ወቅቱ የዚያን ጊዜ ከባድ ነበረ በቅድሚያ ቅዱስ ፓትርያርኩን አመሰግናለሁ ማይበሉን ችለው ፓትርያርኩን ማንንም እየተነሳ ሰደባቸው በሰሜኑ ጦር የተነሳ እሳቸው ነው ለዚያ ግን እሳቸው የዚያ ሰው አይደሉም ለሁሉም ለሞተው ለብን ይሞታል ይያሉ መንግስትንም ይማገቱ ነበር ያውም ሚዲያ ተከልክለው በዚህ ሆኖ ሳለ ምርጫ እንትን በአቡነ ያሬድና አቡነ ዮሴፍ ነበሩ እዚያ በወቅቱ የነበሩ ስራ አስካጅ አቡነ ያሬድ ጻፊ የነበሩ አቡነ ዮሴፍ ነበሩ እነሱ ዘመናቸው ጨረሱና አቡነ ጴጥሮስና አቡነ አብርሃም ተመረጡ እንግዲህ ምርጫኛ እዚያው በራሳቸው ናቸው ማንንም እንትና ይል ጳጳሳት ብቻ ተሰብስበው ሌላ ሰው አይገባባቸው ተመርጦ ቆይቶ ልክ ግንቦት እንዲያሆኖ ጥር ላይ 2015 ይመስለኛል ጥር ላይ እና አቡነ ሳዊሮስ ያው የውስጥ ኩርፊያ ይኖራቸዋል ነበራቸው ወሊሶ ላይ 16 ኤጲስቆጶስ ነው ሾሙ ሲሾሙ ከባድ ፈተና ነበረ ቅዱስ ፓትርያርኩም ስራ አስካጁም ብፁዕ አቡነ አብርሃምም የቅዱስ ሲኖዶስ ጻፊም አቡነ ዮሴፍም እንደ አንድ ልብ እንደ አንድ እስትንፋስ ሆነው ያን ትልቅ ማይበል አሻገሩ እዚያም ጊዜ አቡነ ሳዊሮስ ሰሩት ትክክል ነው ማለት አይደለም በጣም ከባድ ስህተት ነው ያ ስህተት ነው ዛሬ በውጭ ያሉት አንዳንድ ሰው ሚዲያ ለምን ይሉ ለምን አቡነ ሳዊሮስ አሁን አገኘ ይያሉ ሚሉት አንዳንድ ጊዜ ሿሚም እግዚአብሔር ነው አሁን ፖለቲካውም እንደሾመው እጃቸውን አውጥተው የሾሙት እዚህ ያሉት ጳጳስ ናቸው እንኳን የመንግስት አካል የሊቀ ጳጳስ ስራ አስካጅ ያን ሊቀ ጳጳስ ስራ አስካጅ እነሱ ተሰላ ላይ አይገባ እርግጠኛ ሁኝም ነግርሽ እኔም ለአቡነ ቶማስ አቡነ ቀስ ነበር አደርሳቸዋለሁ እስከዚያ ድረስ እዚያ ባላ ስብሰባ ላይ አይገባም ጸሎት ተደርጎ ሁሉ ስርዓቱ ተደርጎ ነው ከዚያ በኋላ ነው ምርጫም ሆነ ምን ስብሰባም ያካሄዱና ያ አቡነ ሳዊሮስ ያን ስላደረጉ ይው እንደምታዩት ነው ከባድ ነበረ ሰውም ሙቷል ሙቷል በሻሸመኔም ብዙ ተብሏል እንግዲህ አልፏል ብዬ ነው ባይልኒ እዚያ ላይ ያላጠነጠ ነው ያ በይቅርታ ታለፈ እና አቡነ ሳዊሮስም እዚህ ያሉትም እና አቡነ አብርሃምም እና አቡነ ዮሴፍም ቅዱስ ፓትርያርኩም በቃ
ሰላም ይፈጠርበትን ተባለና ለኦሮሚያ ክልል ያስፈልገዋል ተብሎ በመንግስት በኩልም ተነጋግረው በሉ እንዲሾም ተብሎ እርቁ ሲፈጠር ለስንት ያስፈልጋል 9 ሰው እንዲሾም ተፈለገላቸው መጡ ታረቁና አንድ ሆኑ እዚያው ቢመረጡስ ምን ችግር አለ እንግዲህ የመረጣቸው ቅዱስ ሲኖዶስ ነው ብፁዓን አባቶች ናቸው የመረጧቸው ዛሬ ለምን ተመረጡ ለምን የሚለው እኔ ስተት ነው ምለው መመረጣቸው ነው ስተቱ ቢመረጡስ ምን ችግር አለ አይደለም ሰው የሚለው ነው እንጂ እንግዲህ በመንፈስ ቅዱስ ነው የሚመራ ያ ቦታ አይደለም እቺም ሰው ስተት ይሰራል ከስተት የከተመለስኩኝ ሰው ነው እንጂ የሚያስበው እግዚአብሔር እነ ቅዱስ ጴጥሮስንም እኮ ከደው ሳለ እግዚአብሔር ሲመለሱ ተቀብሏቸዋል አይደል ምን ችግር አለ አሁን ዛሬ አቡነ እንትን ለ3 አመት ነው እንደውም እኮ ፈተና ነው የሚጠብቃቸው አሁን ሰው ያቺ የሾማት ለምን ነው ህዝቡ ይቅርታ አላሉንም መንግስት ነው እንጂ ያስታረቀ ይቅርታ አላሉም ነው እነሱ ይሄን ይቅርታ ብለው ነው የገቡ ካላሉም አሁን እርግጠኛ ነኝ ይቅርታ እንደሚሉ እርግጠኛ ነኝ አሁን እየተናገሩ ነው ክብደቱን እና አሁን ሰውም ውጭ ያለው የለም ሲኖዶስ የለም ምን የሚለው ስተት ነው ያው ቅዱስ ሲኖዶስ የሚባል ነገር የለም ቤተ ክህነቱም አባቶችም በመንፈስ ቅዱስ ዓለም እየተመሩ ያሉት የሚል አንዳንድ ሚዲያዎች አለ መንፈስ ቅዱስማ አለ መንፈስ ቅዱስ ከሌለ እኮ እኔና አንቺ መዚህ ላይ መነጋገር አንችልም የእግዚአብሔር መንፈስ ነው እኮ የሚያበረታን አይደለም መንፈስ ቅዱስ አለ ሰው ናቸውና እንደ ሰው ይሰሳታሉ አዎ ይሰሳታሉ ሰው ናቸው ግን ይሄ ምርጫ በመላተ ጉባኤ የተመረጠውን እኛ ያሰብነው ካልተመረጠ የለም መንፈስ ቅዱስ የለም ልንል እኛ ያሰብነው ከተመረጠ ደግሞ አዎ መንፈስ ቅዱስ አለ ልንል ለሁሉም እኔ ይሄ ምርጫ አባቶች ያመኑበትን 100% ተቀበለዋል አምነውበት ነው የተቀበሉ ሁሉ ተቀበለዋል እኛኮ አባቶች ለሚያወጡት እንጂ ምንከተል እኛ አባቶች መምራት አንችልም እኛ አባቶች እግር ራስን መቼም አይመራውም ራስን አያከውም ስለዚህ ይሄ የሚሉት የስተተኛ ናቸው በየነመል አቡነ ሳዊሮስ እኮ በቃ ይሄን ስተታርሙ አይደል የገቦጂ ውስጥ ያውሉ ግዘቱ ተብሎ ያውሉ አቁሞ ሰላም ይሁን ተብሎ እሺ ተብሎ ለሰላም ነው እኮ 9 ጳጳስ የተሾመላቸው እኮ ለሰላም ሲባል ነው አይደል ለሰላም ሲባል ለኦሮሚያ ክልል ተብሎ 7 መሰለ 2 ለሌሎች መሰለ ይተሾመ በቃ ሰላም ለማምጣት ምን ችግር አለ እና በውጭ ያላችሁ ሚዲያ ከፍታችሁ በቃ ሲኖዶስ የለም ደካማ ጎኑን ይሄ አይሰድም ይያለ ብንል እንጂ ሲኖዶስ የለም መንፈስ ቅዱስ አይመራ ምን ፖለቲካ ነው የሚመራ ፖለቲካውን እኮ እግዚአብሔር ካልፈቀደ እኮ ፖለቲካው እኮ የለም እኮ የፖለቲካ ሰዎችን እኮ ቦታ ላይ የሚያስቀምጥ እግዚአብሔር ነው እግዚአብሔር ከረላ አይሆንም ሰው በሐሳቡ ተሹሞ ያውቅ እግዚአብሔር ሲፈቅድ ነው የሚሾም ሹመት እየተመኙ የሞቱ ብዙ ሰዎች አሉ እግዚአብሔር ስላልፈቀደ እነዚህ ግን እግዚአብሔር ፈቅዶላቸው አቡነ ሳዊሮስም እንደሌላው ለ3 አመት ተመርጠዋል ምን ችግር አለ ችግሩ አሁን ምንድነው ብሎ የሚለው ህዝብ እኮ ብትጠይቁ ምንም የለም ዝም ብሎ አንዱ ያለው አንዱ ሚዲያ ከፍቶ አበቃ እንጂ ነው ያለው ነው ከዚህ ብንወጣ ከዚህ ወጣን ልቅ እንዴት እናርግ አባቶቻችን እንዴት አርገን እንስራ ብንል ነው የሚያዋጣን ልጅ ነው እኔ የማስበው ነው ምንሽ በተቃራኒ መንፈስ ለሚገኙ ለህብረተሰብ ክፍሎች በተለይ ለህዝበ ክርስቲያኑ ምን መልእክት ያስተላልፋሉ አሁን ባለው ሁኔታ ምክንያቱም ብዙ አንገቱን ደፍቷል እያፈረብ ነው ያለው በሚደረገው ነገር ሁሉ ማለት ነው አንዳንዱ እንደውም ምንም በቀን ኦርቶዶክስነትን ትቼ ወደ ሌላ ሃይማኖት ይሄዳለው ወይም ደግሞ እምነት አይኖረኝም በቃ አባቶች እንዲህ ከሆኑ እኛ ማንን ነው የምንከተለው የሚል ብዙ ጉምጉምታ አለና ለህዝበ ክርስቲያኑ ምን መልእክት ያስተላልፋሉ እንዴ ለሰው ብሎ ነው ቆይ እንጂ አሁን እምነት የለቃል ለሰው ብሎ ነው እንደሚተው አምኖበት እንዴ የአዲስ አበባ ዝማ በተለይ ያነባል መጽሐፍ ቅዱስን ሁሉን ያነባል ለሰው ብሎ እንደሆነ ይተው ለእግዚአብሔር ብሎ እንደሆነ ለእምነቱ ብሎ ነው ይቀጥል ምን ችግር አለ አሁን ከኛ ትልቅ ስተትም አለ የብፁዓን አባቶች ስተታቸው የዚያን ጊዜ ከመንግስት ጋር መወያየታቸው ራሳቸው በብቻ እንትን ቢለው ይሄን የተጣሉበትን የብቻቸው ዘግተው ቢፈጽሙ ኑሮ ይሁን ፈተና አይመጣም ነበር ከነሱ ስተት ይቻለች ይች ክፍተት ስላለች ነው ሰው ይሄን ስለሰማ ግን እኔ አሁን ህዝበ ክርስቲያኑ ምለው ስለ እግዚአብሔር ብለን እግዚአብሔር እንከተል ሰው ባንከተል አሁን እኮ ሰው ተከታይ ስለሆነ እኮ ነው ለቃለሁ የሚል ምክንያቱም ለሰው አይደለም ለእምነቱ ነው ማመን ያለብን ሰው እኮ አይዘልቅም ይቅርታ አድርግልኝ እኔ ቅዱስ ፓትርያርኩስ ሌላ እምነት ቢያመልኩኝ ምናገር እኛ እኮ ምናውቅ ሰዎች ነን
ተለይ አዲስ አበባ እኔ ሚዲያ ላይ ከፍቶ የሚናገር የሚያውቅ ሰው ነውና ህዝበ ክርስቲያኑም ሰከን ብለን እንዲያው ቤተ ክርስቲያናችን ብቻ ያያሰብነ ብንጥሩ ነው ትናንትና ያጭቁስል ነበርና የለም ሁሉ ጊዜ እንዲህ ያጭቁስል ስንል እንደገና ሰውን ወደ አውሬነት እንቀይረዋለን እሳቸው እኮ እንግዲህ 3 አመት ተሸከሙት እኮ በቃ 3 አመት እንግዲህ አቡነ አብርሃምና አቡነ ጴጥሮስ ጨረሱ እነሱም የቅድም ብያለሁ እናመሰግናቸዋለን ከዚያ ማይበር አውጥተውናል እንደጠበቅናቸው ባይሆን እኛ ብዙ ጠብቀናቸው ነበር ሊቃውንቱን አንድ ነገር ያደርጋሉ ብለን ነበር ወደ መጨረሻ እኔ በቃ እስከሚችሉ ሰርተዋል ይችን ቤተክርስቲያን እንዳትል ላይ አድርገዋል ከቅዱስ ፓትርያርኩ ጋር ሆነው ይሄን እናመሰግናለን ያቡነ ሳዊሮስ መመረጥ ግን የኢትዮጵያ ህዝበ ክርስቲያን የምላችሁ በውጭ ሆነል ምንም አይግረማችሁ ስራው የታወቀ ነው አይሌላ ያመጡብናል እኛ ምንም አያመጡ እኔ ይኸውልሽ ጳጳስ ሳይሆኑ አውቃቸዋለሁ ምስካይዝ ነው አባ ካሎድ ነበር የሚባለው እኔ በግልጽ ልንገርሻል እሩሩህ አባት ናቸው የዚህ በፊትም ብያለሁ የዚያን ጊዜ እሩሩህ አባት ናቸው በቀን 2 እንጀራ ይሰጣል ገዳሙ አንዱን እንጀራ ለቆሎ ተማሪ ይሰጡት ነበር ግልጽ ልንገርሽ እሩሩህ ናቸው አሁን ሰው ውስጣቸው የዚያን ጊዜ ይችን ያደረጉበት እኮ አሉሽ በቤተ ክርስቲያን ላይ የሚደርሰው ፈተና ከባድ ነው በጣም ከባድ ነው እኔ መናገር ስለማልፈልገው ነው መናገር ባወጣው ይከብዳል ግን ያን እንድትል መቼም አንዳንዴ ሰው ያስበውና ያን እንደዚህ አርጌ እንደሆዚያ ላይ ብሾም ይሄ ነገር እኮ እዚህ ውስጥ የተደራጀው ይሄ ሙስናና ዘርነት ይጣፋል ብለው አስበው ነው አማክረውም ቢሆን ግን የሥርዓት ለውጥ ነበር ምናረጋዝ ያለ ምላጭው የሥርዓት ለውጥ የብዙ ቤተክርስቲያን ተከጃለሁ ልንገርሽ ብዙ ይሸለም ግን የጳጳሳት ቤተሰብ ምንም ማይገርመኝ ነገር ስላለ ዓለም የውሸት ሰው እኒ ሰውዬ ያኛው ስሜት ይዟቸው እንጂ ሆነ ብለው በጥናት አይደለም አሁን ሰዎች ሳያውቋቸው ነው ይሄን የሚናገሩና ሰውየው እሩሩህ ናቸው ይሄ የተደረገባቸው ከዚያው ውስጥ ብዙ ጉድ ስላለ ስለሚያውቁ ነው እንኳን እሳቸው ውስጡ ነው እኔም ውጭው ያውቃል ይሄ አንተን ይላል ብለውና የኢትዮጵያ ህዝብ ለ3 አመት ስለሆነ እኔ እርግጠኛ ነኝ የተሻለ ይሰራሉ ብዬ ነው ማስብ የተሻለ ይሰራሉ ብዬ ነው ማስብና ያ ማይበሉ አልፏል አሁን ይሰራሉ ብለና በቃ ሀጎናቸው ብንቆም ነው እንጂ ሚሻል ሲሰሳቱ ደግሞ ለምን ተሰሳቱ አሁን ሚዲያው እንደዚህ እንላለንና ህብረተሰቡ ደግሞ እምነቴን ቀያ ለሳቸው ብሎ እንደሚቀይር መጀመሪያም አላመንም ዛሬ ነው እንዴ ፊትም እኮ ስንት ጳጳስ ነው እኮ ጳጳሳት እኮ ሌላ እንትን አለኮ ጳጳስ ብለው እኮ ብዙ ጉድ አለ ብዙ በመጻፍ ብናይ እኮ ብዙ ጉድ አለና ህብረተሰቡ ዝም ብሎ እንትን ቢል ነው ብለው ቢያይ ያለ እግዚአብሔር አይመረጥ ሰው ያለ እግዚአብሔር መኖር አይችል ዝም ለእግዚአብሔር እንትን ብንል ብዬ ነው እናገረው ቀደም ብሎ ሲናገሩ ይሄ ሁሉ ችግር የመጣብን የመንግስት አካል እርቅ አደርጋለሁ ብሎ መንግስት አካል ከገባ በኋላ ነው ብለውኛል አልገባኝም ሲያደራደሩ ከና አቡነ ሳዊሮስም ከነንተንም ዳይጸልሳናል መንግስት ባነጋገረን ይላሉ ሚያኖራቸው ህዝቡ ነው ምታኖራቸው ቤተክርስቲያን ናት ቤተክርስቲያን ባለች ነበር ማለት ያነበራቸው ይሄ ነው ትንሽ ህዝቡ ቅር ያለ መንግስት ነው ይሄ ነው እኔ የራሴንም ይሄ ነው ቤተክርስቲያን እንዳለች ይሉን ነበር ማለት የነበራቸው መንግስት እንዳደራደረ ከሀብቱም ላይ ሄደው መንግስት ያካፍለናል ይሄን ገንዘብ እኮ ምመኑ ነው የጣለ መንግስት አይደለም መንግስት በግብር አላመጣልን ምመኑ ከምድያዊ ምጽዋቱ ጥሎ ከቤተክርስቲያን የተገኘ ነው በጸሎተ ፍትሐት በቅዳሴ የተገኘ ገንዘብ ይሄ የቤተክርስቲያን የተዋብት ነውና መንግስት ያካፍለን ሲል ትንሽ ይሄ ነው ህዝቡ ግር ያለው ደግሞ ይችል እነሱም ይሰሙታል ያዩታል ብዬ አስባለሁ እንጂ ሌላ ምን ስለ አቡነ አብርሃምስ ምን ይላሉ እንዴ በጣም አደንቃቸዋለሁ እኔ በሆነ አልችልም እኔ እናንተ ማንንም ሰው አይችልም ነበር ቤተ ክህነት መምራት ከባድ ነው ለምን በጣም ከባድ ነው በጣም ቤተ ክህነትን ለመምራት በጣም ከባድ ነው ምኑ ነው ከባድ እንዲሆን ያደረገው ውስጡ አድመኛ ነው በጣም አድማ የሚበዛበት ስለሆነ እኔ አቡነ አብርሃምን በእውነት አቡነ ጴጥሮስን አቡነ ቅዱስ ፓትርያርኩን አደንቃቸዋለሁ ከባድ እኔ ይገርምሻል ቤተክርስቲያን መሰረትና ጭቅጭቅ ሲነሳ ባውን ድልበርንም የነበር ትቸሸሸት ነው አሁን ቦሌ ማርያም ብዬ እንትን ያልኳት ነገ እና ጭቅጭቅ አልወድ በመሰረቱ እግዚአብሔር ያስችላል አስችሏቸው
አሁን አንዳንዶች አቡነ አብርሃምና አቡነ ጴጥሮስ ለምን ይመሰገናሉ ይመሰገናሉ እንጂ ለተለያየ የነበረችቱን ቤተክርስቲያን እኮ አንድ ያረጓት ያኛውን ለምን የትግራይን አላመጡም እንደዚህ አበቃ ለምን ትኩረት ሰጠው አበቃ እንደዚህ እንደ ኦሮሚያ እንደናባሳሩስ አላመጡም በሚለው ነው እንጂ ትብላችሁ ሰርተዋል በቂ እኛ መስራት ማንችለውን እኮ ምናወራ አሁን እኮ ውጭ ነው የሚናገረው በሚዲያ የሚሳደበው መስራት ማይችለው ከቦታው ላይ ሲቀመጥ ግን ሽባ ነው የሚሆነው ከቦታው ላይ ሲቀመጥ ሽባ ነው ከባድ ነው እኮ ይሄ እኮ ከባድ ነውና እኔ በጣም ነው እንትምላቸው እንደጠበቅና እኛ ሰውነና የጠበቅነ ሌላ ነበር ግን እግዚአብሔር እስከሚያስተራቸው ሰርተዋል አስቀጥለዋል በጣም ነው ማመሰግናቸው እሺ በጣም ነው የማመሰግነው እንግዲህ አሁን እርሶም እንዳነሱት ወደ ትግራዮች አባቶች ጋር ወደዛ ደግሞ እንመልከት እና አቡነ ሳዊሮስ የኦሮሚያን ሲኖዶስ እንመሰርታለን ብለው ሲነሱ ያ ሁሉ ውግዘት ያ ሁሉ ጦርነት ህዝበ ክርስቲያን ተነሳ አውግዝ ጥቁር ልበስ እግዚኦ በል ተብሎ ታዙ ነበር በዛን ወቅት ያ ሁሉ ነገር ተደርጎ እነሱን እንግዲህ ወደ መስመር ገብተዋል የትግራይ አባቶች ደግሞ ልክ እንደነሱም የትግራይን ሲመሰርቱ ወይም ወደ ትግራይ ሲጠቀለሉ ይሄን ያህል ልክ እንደ ኦሮሚያ ቤተክህነት መስራቾች በፍጥነት እርምጃም አልተወሰደባቸው ምንም ነገርም አልተባሉ በኋላ ላይ ነው በህዝቡ ጭቅጭቅ ብዙ ሚዲያ ሁሉ ጮሆ ለምን ዝም ተባሉ ሲባል ይመስለኛል አቶ ብለናል የሚል ነገር የተነሳውና አሁንም ድረስ ደግሞ ምንም አልተባሉ ይሄ ዝምታ ከየት መነጨ ለምንስ ዝም ተባሉ የለሌሎች ክልሎችስ ምንድነው መንገድ የሚከፍተው በርሶ እይታ በጣም ጥሩ ነው በጣም ከባድ ነው በጣም ይሄ መንገድ አሁን የነሱ ሌላውም ይሆናል እኔ እንዴት እንዳልታያቸው ይሄ እኮ ነው ቅድም የነገሩሽ በጣም አዝኛለሁ በአጀንዳ ለማያያዙ በዚህ ላይ በመግለጫ ላይም አንድ ነገር አለመነገሩ ስለነሱ በጣም አዝናለሁ እንግዲህ አንድ አካል እየቆረጡብን ነው ማለት ነው እኛ ያያየን አይናችን ያያየ እየተንቀሳቀ እኔ ይሄን ያስቡታል ብዬ ነበር እኔ እንጃኔ እኔ አሁን በቋሚ ሲኖዶስ ወይ ለቋሚ ሲኖዶስ ተልኮ ወይ በቋሚ ሲኖዶስ እንዲወሰንና እንተ ተብሎ ይሆናል ብዬ አስባለሁ እንጂ መረሳት የሌለበት ትልቁ ስብሰባ መሰብሰብ ያለበት ወሊሶ ላይ እንዲሆኑ ተብሎና አባሳውረስ ባዚያ ላይ በመቅረቱ በጣም ነው በጣም ማዝናለሁ ለምን አንደኛ እነዚህ የሚናገሩትን ስለምሰማ ነው በጦርነቱ ጊዜ ጎናቸው አልቆምም ሀጎን እንኳን ባይቆም ዝም ብሎ ማየትም እኮ ፈጣሪ ሆይን ጠብቃቸው ማለትም አንድ ነው ግን እነሱ የሚሉት እዚያ ሳንቲም አዋጣቸው አለኛ መደብደቢያ በለው ብላችኋል ስለዚህ እናንተ ጋር ነው የሚሉ እኔ አሁንም እነዚህ ይቅርታ ተብለው ቢመጡ ደግሞ ሌላውም ይገነጠላል ይሄን ቢያስቡበት ብዬ ነው እንትምን እንዲሰሙ ነው አቡነ ሳዊሮስም የጠቅላይ ቤተ ክርስቲያን አስካጅ ናቸው እና አቡነ ዲዮስቆሮስም እንዲሰሙና እንዲያስቡበት ነው ነገ ይሄ ተሎ ካልሆነ ግን እርግጠኛ ነኝ በቅርሳት ላይ ደግሞ ይፈነዳል ይሄ የቤተ ክርስቲያኒቱ ሌላው ህዝበ ክርስቲያኑ ግን ከመጸለይና አባቶችን ባክህ ማራቸው ከማለት በስተቀር ሌላ ሐሳብ ባይሰጥ ይሄ የሚያላይ መንፈስ ቅዱስ የለባቸው ዝም ብለው ነው የሚሰበሰቡ እኔ ይገርምሻል ሳት ብሎ አንተ ነግሪያቸዋለሁ የትግራይ ጊዜ እኔ ምንድነው ጦርነቱን ተውና አንተ የልብስ መስቀያት ሆኑ ተውንበል ብያለሁ ተውንበል መንግስትንም ተው እርቅ ነው ዋና የኢትዮጵያ ህዝብ እኮ ይገርምሻል ገና እምነትም አይኖር መስቀሉን ሲያይ እኮ የሚቆም ወታደር ነበረን እኮ አሁን እኮ እኛ ከፖለቲካው ስለገባ ስለተጨማለቅን እኮ ህዝቡም የናቅ እንጂ እግዚአብሔር ሲንቅ ህዝቡን እንዲንቅ ያደርገናል ከእግዚአብሔር ህግ ስንወጣ ወርደን እንገኛለን እና አሁንም አባቶች ቆም ብለው ያን እንደመለሱ ግዴታ ለፌደራል መንግስት ሰዎችን አምጥተው አበቃ እነዚያን እርቅ ተደርጎ እዚህ እንዲገቡ መደረግ አለበት እንደ ጥንቱ ኢትዮጵያ መቀጠል አለባት እንጂ ሌላውም ይቀጥላል አሁን እነሱም አይሆናቸው እኔ በግልጽ ነግራቸው ነበር እና አቡነ ኢሳይያስ ምን ሰላም ያሉትም አይሆን በምንም ምክንያት ኢትዮጵያ ተገንጥላ እነሱ በሰላም አይኖሩ አብሮ በፍቅር ሃይ የጠፋውን ጥፋት እንዳይደገም መደረግ መለየት የሚያላይ ንግግሮችን የሚናገሩ አባቶችም ሆነ ማንም ሰው ተዋቁም ማለት ተብሎ እነሱም በቃ አንድ ላይ ሆነው ይችን ቤተክርስቲያን ብናስቀጥላት ነው የሚሻለው
መከራ ሲመጣ ልንላይ ሰላም ስንሆን አብረን ልንኖር አዝኛለሁ። ያው ነው ሁሎችም በዚህ አዲስ አበባ አንድ ሁለት አለቃ የነበሩ ናቸው። እዚህ አለቃ ቦሌ መድኃኔዓለም ልደታም እዚህ የነበሩ አለቃ ናቸው። ግን እዚህ ሄደው እኛ ፖለቲካውን መከተል የለብን። ፖለቲካው እኛን መከተል ይችላል ሰላም እኛ ሰላም የሰላም አባት የሰላም መሪ ስንሆን ፖለቲካው እኛን ይከተል እኛ ፖለቲካውን እየተከተለ ነው ኋላ የቀርና ብፁዓን አባቶች ይሄን አስበው ተሎ ይታረቃሉ። አሁን እንደው እርግጠኛ ነኝ በቅርብ ሰዓት ይሄን ያስቡታል ብዬ አስባለሁ። እንግዲህ አገረ ትግራይ አቡነ ሰላማ ተብሎ እንግዲህ እንቅስቃሴ በደንብ እንደጀመሩ የራሳቸው መንገድ እየሄዱ እንደሆነ ነው እኔ መረጃው ያለኝ። ከዚህ በፊትም እንግዲህ ከነሱ ጋር ኢንተርቪው አድርጌ ነበር ከትግራይ አባቶች ጋርና እነሱ የሚሉት ምንድነው እንግዲህ በዛን ወቅት እንደ አባት አልጸለዩልንም፣ እንደ አባት ከጎናችን አልቆሙም። ከፖለቲካው ጎን ሆነው እንደውም ቅድም እርሶም እንዳሉት በለው ሲሉ አብረው እኛን ለመጨፍጨፍ እኛን ለመጨረስ ሲነሱ የነበሩ ናቸው። ስለዚህ እንዴት ብለን ነው ወደነሱ የምንሄደው? እነሱም ወደኛ እንዲመጡ አንፈልግም የሚል ቃል ነው የተናገሩት በወቅቱ። አሁን በቀደምም እያወራኋቸው ነበርና እንዴት ናችሁ የደረሳችሁ ለምንድነው ዝም ተባለኮ ስላቸው ምንድነው እኛኮ ምንም ከዚህ በኋላ ምን ጠብቀውም ነገር የለም እኛ የራሳችንን ጉዞ ጀምረናል ነው ያሉት። ብዙዎች ደግሞ አሁን ባለው ሁኔታ ሲናገሩ ቤተ ክህነት ዝም ያለው ጥፋተኛ ቢሆን ነው። ለምን ዝም አለ? አንድ ነገር እንኳን እንዴት ለህዝበ ክርስቲያን ማሳወቅ አቃተው? እነሱ ይሄን ያህል እርምጃ ሲራመዱ ወይም ደግሞ እዛው ባሉበት የራሳቸውን እንቅስቃሴ ሲያደርጉ ቅዱስ ሲኖዶሱ ዝም ያለበት ምክንያት ጥፋተኛ ስለሆነ ነው የሚል ድምዳሜ ላይም እየተደረሰ ነው ያለውና እርሱ ምን ይላሉ? እንግዲህ እዚህ ያሉት ቤተ ክህነቱ ሰው መድቦ ጳጳስ መድቦላቸዋል። አሁን እነዚህን አቡነ ኢሳያስን አቡነ መቃሪዎስን አቡነ ጴጥሮስን ይሄ ቤት ነው የመደበላቸው። ቅዱስ ሲኖዶስ በእናት እዚህ መድቦ እዚህ አሁንላቸዋል። በዚያን ሰዓት ያ ጦርነት መጣ። ሁሉም ጳጳሳት እኮ በለው አላለም። በግል ስሜታቸው ያሉ ካልሆነ በስተቀር በመላእክተ ጉባኤ ተወስኖ የትግራይ ይደብደብ ያለ ጳጳስ በመላእክተ ጉባኤ ተወስኖ አይደል? ግን አፉ እንዳመጣው ተናግሯል። እና ያንስ እነሱ ይቅርታ አሉት። የፖለቲከኞች ሲታረቁ እንደገና እኛ ነበር እንጂ ቀድመና በቃ መታረቅ ነበር። ይሄን እነሱስ ቢያስቡት ምን ችግር አለ? እኔ አሁን እነ ሰላማ ከሚሉት ቢያስቡበትስ እኔ አልተበደሉም አልልም፣ ተበድለዋል። እዛን ጊዜ ቤተክርስቲያኗ ወዲያው እርቅ እንኳን ሲፈጠር ተሎ ሄዳ በቃ ቤተክርስቲያኗ የኛ ይቺ ሄዳ ማየት ነበረባት። ወዲያው እርቅ እንደተፈጠረ ከዚህ ላይ ወዲያው መሄድ ነበረባት። በቃ አለዱ። በብዙ ሚዲያ ላይ ገልጫዋለሁ። አረዱ ተሰሳቱ። እንግዲህ ሰው ናቸውና ተሰሳቱ። እኛምና ከተሰሳታችሁ እንሰሳት ከማለት አይ እንዴው መጣችሁ ያልጠየቃችሁን እኛስ የዚህ ቤተክርስቲያን አካል አልነበርንም ብለው ቢሉ ልቅ አያምር ነበር። አሁን ወደ ሶስተኛ ወገን ሲሄድ ይበላሻል። እርግጠኛ ነኝ ይበላሻል። ወደ ሌላ አስታራቂ ከኝ እነሱ ብቻቸውን ቢፈቱት ምን ችግር አለ? ተገናኝተው በቃ እነዚህም አይምጡብን እና አገረ ትግራይ የእግዚአብሔር ሀገር እኮ ሁሉም ሀገሩ ነው እኮ። እግዚአብሔርን በአንድ ክልል ወስነን ምናመልከው አይደለም። የኛ ቤተክርስቲያን እኮ ከዚህ አይደለም፣ ከዚህ እስከ ዓለም ድረስ እኮ ቤተክርስቲያናችን አለች። ቅዱስ ሲኖዶስ የሚመራት በመላ ዓለም ላይ ብዙ ቤተክርስቲያኖች አሉ። ምን ችግር አለ? ድሮ አኩርፈው የነበሩት መጡ፣ ዘመንን ተሲል መጡ። ነብሱ ቅዱስ አቡነ መርቆሬዎስ መጡ። ይወዚ እነሱስ ምን ቢገናኙ ምን ችግር አለ? ሌላ ፖለቲካ ሳይገባባቸው ብቻቸውን ሆኖ በቃ ቢመካከሩ ምን ችግር? አገረ ትግራይ ነገ ደግሞ አንዱ ምን ከሚል አይ በእኛ አይጀመር ብለው በቃ ቢሉ ምን ችግር አለ? ይቅርታ መጠየቅ እኮ እነዚህም ይቅርታ መጠየቅ አፍረት የለውም። እነዚያም ይቅር ማለት እኮ ምንም ችግር የለውም። ሲያይ ቅብሮ ከናጫታችን ዞር ያለ አሁን ይሄ ሁሉ እኮ ግልጽ ልንገርሽ እኮ እኛ እኮ አባቶች ምን ጣላ አንደኛ እኛ ምመናኑ አባቶችን ስንነቅፍ እንውላለን። እኛም አባቶችን ስንነቅፈዋል። እግዚአብሔር ደግሞ እኛም እየተነቃቀፍ ነው እየኖርንና በይቅርታ ቢደመደም እነዚያም ቢያስቡበት እንደው እርቅ ቢሆን
እንደው እስቲ ሀገሩ ይሁሉ ችግር ያዩታል የሀገሩ ችግር አሁን ሁሉ በእያንዳንዱ ጎበዝ አለቃ እኔ ነጃል የሀገሩን ችግር አስባውቃ ሀገሯ ችግር ስትሆን እኛስ የሀገሪቱ ችግር ሲሆን አስተራቂውን እንግባ በጀኛ እንታረቅ እስቲ አስተራቂ ይሞት ያለው እኮ ክርስቲያን ነው ይሞት ያለው ሰው እኮ ነው ቢለው ቢያስቡ ጥሩ ነው ብዬ ነው ማስብሽ እጅግ በጣም በሚያሳዝን ሁኔታ ውስጥ እናቶች እንዳሉ ነው እርሶ ሲያወጉን የነበረውና እስቲ እንደው ትንሽ ያለውን ነገር ንገሩን በጣም ያው 2016 25 ነው ጥር 25 ቀን ይሄድኩኝ በጣም ይገርምሻል ምንም ፕሮግራም በሌለው ጦርነት ምንም በሌለ ወጣቱ ግማሹ አካሉን ያጣ ትውልድ ነው ያለ ግማሹን ያጣ እጁን እግሩን አካሉን የሆነ ይህ ሁሉ ምንድነው የኛ ጥንካሬ አለመስራት ነው የኛ ጥንካሬ አለመስራት ነው እንዲጣላ ያደረግንም እኛም ጭምር ታው መንግስት ብንል የለም ማስማማት እንችል አለማስማማት ራሳችንን መውቀስ ያቅተን እኛ እንታረቅም እነዚያም ናሙነ ኢሳያስን ከዚህ ያለ ተው ቢሉ ማስታረቅ ቢችሉ ሁሉ ጦርነት አይደል እና ይሄን ደግሞ ይሄን አብረን እንቀበለው የዚህ ሁላ እንትን ሁላችንም ከዚህ ያሉት አባትም ከዚህ ያሉት የሁላችን ተዋለ ማለታችን ይሄ ሁሉ መከራ የመጣ ብዬ ነው የማስበው ብዙ ነው ያየው ይገርምሻል እኔ ሰው ያውቀኝም ብዬ ነበር እዚህ ሐውልት አካባቢ ሄጄ ቀስ ብዬ አንድ አባት ጋር እንደው ሄድኩኝ አየና ደነገጠኝ እኛ እኮ በእንትን ነው ቆታለን አለ እዚያ ሐውልት ገንዴ እኔ እኮ አይደለም አይ ሶልማ በሚዲያ ወቀነው ታይል እሱ አይልስናጋ እኔ ምን አልኩት እኔም በእውነት አለቀሱ ሰው ያውቀኛል አይባልም እኔ አልኩት እርቅ ይሁን ዛንሲ ሁላችሁም ጁንታ አትበሉ አንድ ሰው ጁንታ እንጃ ሲታው ነገ ማገናኘቱ ይከብደናል ሰው እኮ የነገር ያሰበ ካልኖረ የዛሬ የሚኖር ከሆነ እንስሳ ብሎ የዛሬ ብቻ ምናስብ ከሆነ እንደንስሳ ነውና በጣም ተጎርቷልና ያው በዚህ በቃ ይበለን እችን ሰላምን ይዘን ብናስቀጥል በየቦታው ጦርነቱን ያስቆምና በቃ ያስተማርነ እንት የምነት አባቶች አሁን ተሰበሰበው ተባለ አሁን ሰሞኑን እዚህ ስለ ሰላም ለምን ወጣን ሄደና በቃ ጦርነት አለበት ላይ አናስታርቅ መንግስትንም ተው ያንም ተው ለምናምን ያ ስላላልነው ይሁን መከራ ያመጣና እግዚአብሔር እኛን ልቦና ይስጠን ህዝቡንም ልቦና ይስጠው በዚህ አጋጣሚ ለትግራይ ህዝብ ምን መልእክት ያስተላልፋሉ እንግዲህ በቦታው ላይም ተገኝተው ስለነበር ያለውን ችግርም ስላዩት ምን መልእክት ያስተላልፋሉ እኔ ለትግራይ ህዝብ በጣም ማስተላልፈው ፖለቲከኞችን ባይከተል ከጎረቤት ህዝብ ጋር ከአማራ ጋር ከአፋርም ጋር ከሁሉም ጋር ተስማምተው ቢኖሩ ነው የሚሻለን እኛ ፖለቲከኞች እንደሆነ ሲጣሉ ወደ ሰፈር ይዘውብን ይመጣሉ ሲታረቁ ግን ጥለውን ይመጣሉ የነሱ በተጣሉ ቁጥር ነው ይሄ ሁሉ ችግርና ለህዝቡን የማስተላልፈው ባካችሁ ከሁላችን ጋር ፍቅር ነን አንድ ጊዜ ነው በዚህ ዓለም ላይ የምንኖርበት ሁለተኛ አንኖርም እና የትግራይ ጠንካራ ነው እኔ አደንቀዋለሁ ጠንካራ ነው እኔ ለትግራይ በጣም ማስተላልፈው ያ ሁሉ እየተነሳ ሲሰድበው በዚህ በአዲስ አበባ እየጠቆምነ ብዙዎች ስናሳሰር ነበር ያ ሁሉ አልተቀየመንም የትግራይ ጅኮ እንደኛ እንደሰራ ነው ቢሆን እኮ ርቆ ነበር በአዲስ አበባ ማገረስ በከተ የትግራይ ተወላጅ እየተናጠለ ሲታሰረ ከስራ ሲባ ያው ስታት ነው የተሰራ አሁን እነዚህ ያን ነው የሚያጠሩ ትክክል ናቸው ያ አሁን ያ ሰላማ እንትን ሚሉት እዚህ ላይ ትክክል ነው ግን አሁን ተመልሰው አይደል እሺ እዚህ ይቅርታ ተብሎ ከቆንበት ተምሮ ደሞዛቸው እየተሰጠ ስለሆነ እነሱስ ቢያስቡበት እነዚህ ያስምን ነው እንጂ ምን ለትግራይ ህዝብ ሰላሙ ነው የሚያዋጣን ፖለቲከኞችን ነው ህዝቡ አይቻሉ በጣም ሰላም ነው ከማንንም ጋር ተዋዶ ተፋቅሮ ሰርቶ የሚኖር ህዝብ ስለሆነ ፖለቲከኞች ባካችሁ አታጣሉ ህዝቡን አታጣሉት ባካችሁ አርሶ ቆፍሮ የሚበላውን ህዝብ አናጋለው ይሄን ነው መለምናችሁ ፖለቲከኞችን ነው መለምናችሁ ህዝቡ ይቅርታ ህዝቡ ምንም የኢትዮጵያ ችግር የለበትም ብዬ ነው የምናገረው እጅግ በጣም አመሰግናለሁኝ ብዙ አባቶች ከሀገር እንደወጡ ወደ ሀገር እንዳይመለሱ ይደረጋሉ በዛው እንዲቀሩ ይደረጋሉ በምን ምክንያት ነው ቤተክርስቲያኗ ላይ እውነት በደል በድለው ነው በደል ፈጽመው ነው
ምንድነው ችግሩ ወይስ የፖለቲካ ኬዝ ነው? አይ እኔ ከሱ ላይ ማውቀው የለኝም ባልፈው ነው የሚሻል ለምን በምን እንደሆነ የእምነት አባቶች መጀመሪያ ፖለቲካ ለምን ይገባሉ? የኛ አስተምሮ ስንት አለ ማያቅ የፖለቲካ እኮ የተወሰነች ናት። አሁን የኢትዮጵያ ፖለቲካ የሚያስተምር የኢትዮጵያ ውስጥ ነው። የኛ ቤተክርስቲያን እኮ ባለም ተሰ ስንትንትን ይያለን ቃሉን ይዘን ብንሰደድ ዓለም የኛ መሆኑ ያውና የእምነት አባቶች ፖለቲካው ይገቡና ኋላ ደግሞ ለመውጣት ሲሞክሩ እዚያው ይስወሱ ይጣላል። ፖለቲካ ካልደረሱበት አይደርስም። እኛ እኮ ፖለቲከኞች መምራት እንችላለን። ሐቅ እንነጋገር እያስታረቅነ አንድ ያርነን እና እኮ ነው ፖለቲከኞችን ጎጠኛ የምናረጋቸው። እኔ ተበድዬ አሁን አንዱ ወርዶ ሲመጣና እኔ እንደዚህ ተደውም ኢትዮጵያ ለምን እየተቻልና አንወርምና ፖለቲከኞች እንትን የእምነት አባቶችም እዚያ ውስጥ ገብተው በቃ ፈትፋች ሆናሉ። አሁን ይገርምሻል አስተምሯችን እየተለያየብን እና በጣም እኔ ስለዚህ ያ በምን እንደሚቀሩ በምን እዚያ ፖለቲከኞች ናቸውና ሰውየው የሚታገደው የሚከለከለው ነው የሚያውቀው። ያን የማውቀው ነገር የለኝም ሌላውን ነው ማውቀው። በዚህ አጋጣሚ እንግዲህ ቤተክርስቲያናችን በተለያየ መንገድ ጥቃት ሲፈጸምባት የተለያዩ አባቶችም ይሄንን ሰሩ ይሄን በደሉ እየተባለም እየተብጠለጠለ አደባባይ ላይ የሚሰጡበት ብዙ ችግር የሚታይበት ነው። በሚዲያውም በተለያዩ ዘርፍ የሌሎች እምነት ተቋማቶችን ስንመለከት ግን ይሄን ያህል የጎላ ነገር አይታይም። ምናልባት እንዲህ አይነት ድፍርስ ያለው ነገራቸው ውስጥ ያደረጉት ውጪ የሚታየው ትምርታቸው መዝሙራቸው ሆኖ ነው። ለምንድነው የኢትዮጵያ ኦርቶዶክስ ሃይማኖት ላይ ይሄን ያህል መከራና ስቃይ ህዝበ ክርስቲያን ላይ እንደዚህ አይነት የመዛው? በጣም ጥሩ ጥያቄ ነው ጠየቅሽ። በየሁሉ ችግር አለ። በሙስሊሙም አለ በሌላውም አለ በካቶሊኩም አለ። በጣም ይገርምሻል በሁሉም አለ። የኛው ግማሾቻችን ከእምነቱ ስላልገባን ሀጠቅሙ ላይ ስለምንጠለጠል ስለ እምነት ሲጮጫ አይተሻታውቂ የኛ ስለ ጥቅም ተጎድቼ ሳንቲም ቀርቶብኝ በዘር ተባረሬ በጎጥ ተባረሬ የኛው ብልህ አይደለም ሌላው ብልህ ነው። የኛ ደግሞ እንደዚህ ያለ አስተምሮ የለንም። ሌላው ውስጥ ኃይለኛ እንትን አላቸው። እኛ በዘልማድ ነው እንትን ምንለው ብሎ ይማራል ድጓውን ቅኔውን እዚያ ይማራል ይመጣል ኮርስ ተሰጥቶታ በቃ ስለ እምነቱ ስለምን የለም በግልጽ እንነጋገርና ስተት አለኛ ሚዲያ ላይ ይዞን አንድ አለቃው ማስተንገጫ ሲጽፍ ሚዲያ ላይ ዘምንሮጥ ይሄ ስተት ነው። ይሄ ምዕመናንም እንግዲህ አባቶች ካህናትም ሊቃውንትም ሊታሰበት ትክክል ናችሁ። ሌላው በውስጥ ነው መፍትሄ ያው የሚጨርሰው በዚያው በቦታው ውስጥ። እኛ ግን ሚዲያ ላይ ምንሮጥ እኛንና ይሄን ከኔም ጀምሮ ልታረም ይገባኛል። የራሴን በራሴ ነው መቆም አለበት። ይሄ ችግሩን አብረን እየተዋየ መፍታት ይሻላል እንጂ ይሄ ሁሉ ዛሬ የከሌ ተሾመ የከሌ እኮ ውስጥ ቢያልቅ ኑሮ ሜዳ ስለወጣ እኮ ነው ሜዳ ላይ ስለተሰጣ ሜዳ ላይ ስለተገኘ እኮ ነው። አይሆንም አባዬ ከሌ ያለ ጥላቻቸው ሜዳ ላይ ስለወጡት ነው እንጂ ውስጥ ቢጨርሱት ማን ያውቃል? ማንንም ያውቅ ነበር። እና ይሄን ማቆም አለብን እንደሌላው መሆን አለብን። ደግሞ ክርስትና ፈተናም አለው። በክርስትና አንቺ እውነተኛ ከሆንሽ ትጠያለሽ። አሁን ይገርምሻል እንደው ታሪክን ልበልሽና እኔ 30 ዓመት ይሆነኝ ነው አዲስ አበባ ላይ ሳስታውሳቸው ምኖር በአዲስ አበባ ሀገረ ስብከት ሊቀ ጳጳሱ ነው በትክክል የካህኑን ጸባይ በደንብ ያወቁት አቡነ ሳሙኤል ናቸው። እንደ አቡነ ሳሙኤል የሰራ በአዲስ አበባ ሀገረ ስብከት ላይ የለም። ግን ሲወርዱ አልቅሰውበት ነው ያንተ አልፎቅ ሰርተው ያንተ አልካን ቤተክርስቲያን እንድትስፋፋ አድርገው በጊዜያቸው ሰርተው አበቃ እግዚአብሔር ስጦት እንኳን አልተባለም። ይርሽሪ የኛ ቤት ነው በሜዳ ተሳርቦ የሚሰድብሽ ነው። በእኛ ቤት የሰራ አይሸለምም። በእኛ ቤት የሚሸለመው እንዴት ያለ መሰለሽ? በእኛ ቤት የሚከበረው ወሬ ይዞ የሚቀርበው ዝም ብሎ በደረቅ የሚያራግፍ ስንት ነው። ግን ይሄን ጎበዝ ግን አቡነ ሳሙኤል በጣም ጎበዝ የሁሉን ካህኑ እኔ አዲስ አበባ የሚሾሙት ጳጳስ
አቡነ ሳሙኤልና አማካሪ ቢያረጉ ደስ ይለኛል። በምን ስትይ አቡነ ሳሙኤል ደላላ የላቸው ራሳቸው ናቸው። አሁን ሌሎች ጳጳሳቸው ወደ መጡት በመኪና በጥቁር መኪና ይገባሉ። በጥቁር መኪና በአመት እንኳን ሊቀ ጳጳሱን አታገኙ። እሳቸው ግን አረብ ወንበር ይዘው ሀገረ ስብከት ውጭ በሩ ላይ ቁጭ ይሉና አረብ ቢያንስ 40 ሰው እንደው አነሰ ቢባል 30 ሰው ሳይቀጥሩ አይውሉ። አንተ ምንድን እያሉ ትልቅ ታሪክ ነበርና ከአቡነ ሳሙኤል ቢያማክሩ ከሳቸው ወዲያ ለምጠው አልተስማማና እኛ እዚያ ወዲህ ክስ ተጀመረ። እሳቸው አቡነ ሳሙኤልም ነው ምንለው እኛ እንኳን የዚያን ጊዜ እንትን ቄሱ ድሮ ይከስ ነበር። አሁን ሚዲያ ሆነ የሚወጣ ምክንያቱም ፍርድ ቤት ሄድ ተከለከለ። አሁን ሚዲያ ላይ አሁን ሚዲያ ማቆም አለብን። እናንተም ሚዲያ ሲሆን ያን ችግራችሁን በዚያ ፍታው እንጂ በሉ እናንተም እንደው የሥራ ችግር የእምነት አይደለም ይሄ የሥራቱ ችግር በዚያው እንዲፈታ እናንተም እየደወላችሁ በቃ ለመመለከተው ለሀገረ ስብከቱም ይሁን ለቤተ ክህነትም እየደወላችሁ ይሄ ጥሩ አይደለም ብላችሁ ሚዲያውንም እንደወረደ ሰውየው በብስጭት እንደመጣ በሚዲያ ላይ ማታውጡብን ብዬ ነው የምነግራችሁ። እሺ እጅግ በጣም እናመሰግናለን። እንግዲህ አቤቱታቸውን እኮ ካቅማቸው በላይ ሲሆንባቸው ይመስለኛል ወደ ሚዲያ ይዘው የሚመጡት ባለ ጉዳዮቹ። ምክንያቱም እዛ መስተናገድ ሳይችሉ ሲቀሩ በቀጠሮ ሲመላለሱ አመታም 2 ዓመት ሲሆንባቸው ቤተሰብ አስተዳዳሪ ከሆኑ ደሞዛቸው ሲያዝባቸው ነው እንግዲህ መተው አቤቱታቸውን ሚዲያ ላይ አቅርበው እኮ ብዙዎች ችግሮቻቸው እንደተፈቱላቸው እኛም እልባቶችን እየሰራን ስለነበረ ነው እንዲህ ልሎት የቻልኩት። በድፍረት ይቅርታ ይደረግልኝ። ለዛም ነው ሚዲያው ክፍት የሆነው። እርሶ እንዳሉት ግን የቤተ ክርስቲያናችንን ገበና በዚህ ልክ አውጥተን አናስጣ። ህዝበ ክርስቲያኑ እየተጎዳ ነው፣ ተከታዩ እየተጎዳ ነው በሚለው እስማማለሁ። አዎ የጓሁን መመን መሰናክል ሆነ ነው በእኛ ዝርክር ካሰራር ግማሹ ይውልሽ ግልጽ ንገርሽ ግማሹ አጥፍቶም ነው የሚባረር። አሁን ግማሻችን አጥፍተን አጥፍቼ ነው አይልሽም ወይ ስራ ቀርቼ ነው አይልሽም። አሁን እኮ ስላየሁት ነው በጣም ችግር ስላለ እንደው በኃይልም ሚዲያ ቆጠባ አድርጉልን። ለምን ሚዲያ ላወጣ ነው ብላችሁ አበቃ ለዚያ ለሚመለከተው ለበላይ ብትደውሉልን የተሻለ ይሆናል። ላወጣው ነው ብላችሁ አበቃ እናንተ ለዚያ መጀመር ከማውጣታችሁ በፊት ያን ብትነግሩልን ነው ብዬ ነው። ምክንያቱም አሁን ምመኑ ስስ ሆነብን እንትኑ ስሜታዊ ስስ ሆነብን። ይሮች ያውቃሉ አሁን በቃ በእኛ ብልሹ አሰራር መሰራከል ይሆንና ይሄ እንዲቆምልን ብዬ ነው የምጠይቁሽ። ዘርና ኮታ እንዴት ወደ ቤተክርስቲያን ገባች? በጣም ጥሩ ድሮ የለም ነበር እንደ ኮታ እንደው ኮታ የሚባል ደርግ ነው አምጥቶት የነበር። እንደዚህ ለኝ ኮታ እያለ እንትን ይሄ ይገርምሻል የሚለቀስበት ወቅት ነው። ሐዋርያት 12 ናቸው አንድ አካባቢ ወጣው ነው ዓለም ያቀኑ እግዚአብሔር። አሁን ይሄ ኮታ የተባለው ከ84 ወዲህ ነው እንጂ እኔ ባደጉበትም በትምህርት ቤት በነበርኩበትም ጳጳስ የዚያ ተወላጅ አይደለም። በጣ ነው ፊት በጣ ነበር። አሁን ምን ተባለ? በቋንቋ ተባለና በቋንቋ ሲባል ኮታም አብሮ ተሸክሞ መጣ። ኮታንም አዝሎ ቋንቋ ይዞ መጣ። ቢማር ባይማ ብቻ ቋንቋውን ይቻል ተባለና ለዚህ ሁሉ ችግር የመጣ ይሄ ነው። አሁን እንዲያው ቅዱስ ሲኖዶስ ቢያስብበት ካሁን ሰዓት ጀምሮ ጵስናም ቆይቶ በሊቃውንት እየተመረመረ አበቃ እምነቱና ትምህርቱ የሰውየው ስለምግባር እየታየ ቢሾም ነው የሚሻል። ይቋንቋ አጋደለን ቢበቃው ከዚህ ላይ ዛሬ እኔ ንሾም ቆቡን ያረግና እኔ ባገረ ተሾምኛለሁ ይላል። ምን ይደረግ? ይድሮሽ ደግሞ ይገርምሻል እስካሁን ድረስ አንሾምም አንፈልግም ብቃትም የለንም። የሁሉ ሊቁ ነው የድጓው የሊቃውንቱ የቅኔው የመጻሕፍት የሁሉ ሆነው አልበቃን። አሁን ግን የለም መሾም አለብን። ሁለት አይነት ነገር አለ። አንዱ ሹመታው መበልጸጊያ ሆነ፣ አንደኛው ደግሞ ካወቁበት የመንፈስ እየጸለየ አበቃ በህዝብ የተሾመ ለህዝብ እየጸለየ ህዝቡንም ወደ እግዚአብሔር ያገናኛል ለሀገርም በረከት። አሁን ያን እየተው ነው ያለ ተሰሳ። አሁን ቅዱስ ሲኖዶስ ዘንድሮ ጥሩ እንትን ብሏል። እንደው አንዱ ልጅ አንዱን በጣም ሊቃውንቱን በአመት 2 ጊዜ እንዲሰበሰብ ያለውን ያን አጠናክሮ አበቃ እያንዳንዱ ለሚመጣው መነኩሴ በሊቃውንቱ እየተፈተሸ ቢሾም ሊቃውንቱ ደግሞ በአመት 2 ጊዜ መጻሕፍት ቢያሳትሙ መነኮሳቱም ደግሞ ባልሆነ ቦታ ላይ እንዳነገ ክትትል እየተደረገ አበቃ ትምህርትና ብቻ ስነ ምግባራችን ሁሉ
ሲኖዶስ ቢከታተለን የተሻለ ይሆናል ብዬ ነው ማስበው እዚህ ላይ ትልቅ ስህተት ሆኗል ኮታ መቆም አለበት ይበቃል በቃ ሰው ካልሆነለት እኮ በቃ አልሆነልን ይሄ ኮታ መቆም አለበት መምረጥ ያለበት ደግሞ ሊቃውንቱ ጳጳሳት የራሳቸውን እንት እንዳይሉ እዚህ ላይ ማቆም ሊቃውንቱ በሊቃውንቱ ነው መሆን ያለበት ሊቃውንቱ መርጠው ሲያልፍ እነሱ ማጽደቅ ብቻ ነው መሆን ያለበት ብዬ ነው በእኔ አስተሳሰብ ምገልጽልሽ እሺ አባ በኔ በኩል እንግዲህ ያነሳውሉትን ጥያቄዎች መልሰውልኛል እጅግ በጣም አመሰግናለሁ ጥያቄዎችን ጨርሻለሁ በመጨረሻ ማመስገን ያለበት አካል ካለ በመጨረሻ የሚያስተላልፉት መልእክት ካለ ድሉ ልስጦትና ውይይታችንን እንቋጭ አዎ ማመሰግነው እንግዲህ ዛሬ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሕርያቆስ የሚባል አስቀምጠዋል ለሳቸውም እንግዲህ እሳቸውም መርጠው ለሚያገባቸውም ሰራተኛ ነው በተለይ ለሳቸው ነው እሳቸውን አውቃቸዋለሁ በተራ ሰራተኛ ያያለው እንጂ አስተዳዳሪም ነበሩ ብልህ ናቸው የሰውን ሐሳብ በደንብ ይረዳሉ በደንብ ነው የሚረዱ ይገርምሻል በደንብ ይረዳሉ በዚህ በጎጥ በምን አይታሙም አሁን ለሳቸው ትልቅ ነገር ማስተላለፍ የአዲስ አበባ አንዳንድ አለቆችና አንዳንድ ጻፊዎች እየቀረቡ አበቃ እንዳያበላሿቸው ያቡነ ሳሙኤል ስራ ቁጭ ብለው አበቃ እንዳቡነ ሳሙኤል ውጭ በረንዳ ላይ ያነጋገሩ ያለ ስራ የሚመጣውንም በዚያው እንዲያሰናበቱ ቢያደርጉ ነው የሚሻል ምክንያቱም አሁን የኛ አዲስ አበባ ሀገረ ስብከት ሁሉ ጊዜ ጦርነት ነው ይገርምሻል የአዲስ አበባ ሀገረ ስብከት ሁሉ ጊዜም ጦርነት ነው ኃይል ላይ የለም አዲስ አበባ ጥቅሟ ሁሉም ያለች ሲሆን እዚህ አዲስ አበባ ላይ አጥቢያ ላይ በጣም ችግር ነውና ኒ ቀሚስ ዝም ብለው በሆነ ብለው ቅድም ብዬሻለሁ ኒ አራጋፊ ያሉ ዝም ብሎ አባራ ሳይኖረው እንዲህ ያሉ የሚኖሩ እነዚያን ብልህ ናቸው ነቅተው አበቃ እነዚያን አቁመው እርግጠኛ ነኝ የተሻለ ስራ ይሰራሉ ብዬ አስባለሁ በእነዚያ እንዳይሸወዱ አሁን አዲስ አበባ ላይ ትግል ማፊያው ነው የሚሸወድ አባቶችን እየሸወደ ያለ ደግሞ ይገርምሻል ራሳቸው አባቶችም ደግሞ እኔ በፎቶ ማንስቻቸዋለሁ ጧት ሄዱና እዚያ ላይ ሆኖ የከሌን ቅጠር አሁን የወረዱት አባት ደግ ነበሩ አቡነ ሄኖክ ደግ አባት ናቸው በግልጽ ነው ግን የሚሸውዷቸው አባቶችም የሩና ጧት ይሰለፋሉ እዚያ ተራቆብ ያረጉና የከሌን ቅጠር ሶስት ቀጥረውላቸው ደግሞ አንድ ካልቀጠር የለም እነሱም ያባት አልሰሩም ይላሉ ይሉስ አባቶችም ለቤተ ክርስቲያን አስቡ የናንተ ቤተሰብ ሲቀጠር ሊቃውንቱ የድጎ መምር የቅኔው መምር ይገርምሻል የት ነው ያለ ቡና ቤትና ባዞላ ተሸክሞ ነው ድንጋይ ተሸካሚ ያረጉት እና ስለዚህ አባቶችም ምን ሰውዬ እንቅፋት እንዳትሆኗቸው ራሳቸው በራሳቸው እርግጠኛ ነኝ መካኒሳ ሚካኤል ላይ ህዝቡ አርጎ የሚወዳቸው ይገርምሻል እዚህ አስተዳደር ብልህ ናቸው እሁድ ስብከቱንም አጠር አርገው ለህዝቡ በጣም ለህዝበ ክርስቲያን የተመቹ አባት ናቸው ያገኙ አሁን አዲስ አበባ ሰው ካልቀየራቸው ለህዝበ ክርስቲያን የተመቹ ናቸው እግዚአብሔር ከሳቸው ጋር ያሰራቸው እንጂ በምንም እንትሚሉበት አይደለም አሁን በየሳምንቱ ጳጳስ መቀየር ስራ አስካሽ መቀየር አስፈላጊ አይደለም ስርዓቱን ቀይሩ አበቃ በስርዓቱና ለኒህ አባትም እግዚአብሔር ሰፊ ልቦና ሰፊ እድሜም እንዲሰጥ ለረጅም እድሜም እንዲሰጥልን የካህናቱን ደግሞ ያዩታል በያስ ያው ስለሚያውቁት በአዲስ አበባ ላይ ብዙ ችግር አለ ብዙ ችግር ለፍቶ ምን ብሎ ያቀናው ነው ይወረጉርሻል ሌላ ቦታ ላይ ያቀርሻል ስለዚህ እሳቸው ይሄንም እንዲያዩት ነው መልካም ዘመን እንዲሆንላቸው ነው ለምን ለሀገራችንም ሰላሙን ያምጣልን የመለየትን መንፈስ እግዚአብሔር አጥፍቶ ደግሞ የአንድነት መንፈስ ለኢትዮጵያ ላክልን ብዬ ነው አመሰግነው ውድ አድማጭ ተመልካቾቻችን ከአባ ገብረ ሚካኤል ጋር ያደረኩት ቆይታ ይሄንን ይመስል ነበር እናንተስ ምን ትላላችሁ ሐሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን እንዲሁም እኔም ሐሳብ አለኝ የምለው አለኝ የምናገረው አለኝ የምትሉ የማህበረሰብ ክፍሎች በሙሉ ከታች በሚቀመጠው ስልክ ቁጥር በመደወል ስቱዲዮአችን በመምጣት ልታገኙን ትችላላችሁ ስቱዲዮአችን ክፍት ነው የምትፈልጉትን መልእክት ለህብረተሰቡ ማስተላለፍ ትችላላችሁ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን መናፍሳ ነበርኩ ቸርን ሰንብት